ከትናንትናው ስህተቱ ዛሬም አልተማረም። ዛሬም በድጋሚ ሀይሚን ስድብ በሚመስል መልኩ እያመናጨቃት ነበረ። ብሩኬ ግን መቼ ጥፋቱን እንደሚያምንና በጥፋቱ ይቅርታ እንደሚጠይቅ መቼ እንደሚያደርገው ግራ ገብቶኛል፣ እኔ በበኩሌ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ እያልኩ እንግዲህ ዛሬ ብሩኬና ሀይሚ መጥተዋል ማለት ነው። እዩም እንዳያችኋት ከህይወታችሁ ወጥቻለሁ ለአንዴና ለመጨረሻ ጊዜ ብላለች ማለት ነው። እዩ እንግዲህ ዛሬ ከህይወታችሁ ወጥቻለሁ ያለችው ለምንድን ነው? ምንስ ፈልጋ ነው እስከዛሬ ድረስ እንደዛ ስታደርግ የነበረው? እዩ ማለት ነው። ዛሬ እውነት ለመናገር ልስልስ ብላ በቃ ተስለክልካ ምናምን በቃ ስለበጠበጥኳችሁ ይቅርታ ብላ ሀይሚንም አንቺ ጎበዝ ነሽ፣ አንቺ ጠንካራ ነሽ፣ ለአመንሽበት ዋጋ የምትከፍል ሴት ነሽ ብላ እንደማድነቅም ብላታለች። ግን እስከ ዛሬ ስታደርግ የነበረውን ሁላችሁም እንዳያችሁት ነበር ማለት ነው። ዛሬ ግን በነገራችን ላይ እዩ በንግግሯ በጣም አሳዝናኛለች። ማለቴ ይሄንን ነገር ላደርግ የቻልኩት ይህንን ያደረኩት ወድጄ አይደለም ተገድጄ ነው። አንድ እናት ለልጇ የምትከፍለው መስዋዕትነት እንዳለ ሆኖ ማንኛውም እናት የሆነ ሰው ሁሉ ልጁን አላባት ማሳደግ አይፈልግም እና እኔም ደግሞ ራሴን ዝቅ አድርጌ ክብሬን አውርጄ እስከ መጨረሻው ድረስ ስታገል የነበረው እስካሁን ድረስ ለልጄ ብዬ ነው። መክፈል ስላለብኝ መስዋዕትነት ለልጄ ብዬ ነው ይሄንን ላደርግ የቻልኩት እንጂ ሌላ ነገር ኖሮ አይደለም ብላለች። በእርግጥ ማንኛውም እናት ልጁን ያለ አባት ማሳደግ አይችልም፣ አይወድም፣ አይፈልግም። ሲቀጥል ደግሞ እናትና አባት ከተለያየ ልጅ በመካከል እንደሚጎዳ ሁላችንም የምናውቀው ታሪክ ነው። ግን ደግሞ እዩ ይሄንን አዘኔታ በሚመስል ወይም ደግሞ ዓይንሽን እያለቀስሽ በሚያሳዝን ድምጽ ብትናገሪ ቀድሞውንም ደግሞ አንቺ ለራስሽ ክብር ኖሮሽ ራስሽን አስከብረሽ መገኘት ነበረብሽ። ምክንያቱም አለምንም አይነት የሰው ልጅ መውደድ መፋቀር ወይም ደግሞ ምንም አይነት ሽማግሌ ጋር ቤተሰብ ሳይላክ ወይ እሱ ደግሞ ሰርግ ሳይደገስ ምንም አይነት እንትን ሳይኖራችሁ አንቺ ቀድመሽ አልጋ ላይ መውደቅሽ ይሄ አንደኛ የራስሽ ጥፋት ነው። የራስሽ ጥፋት ስለሆነ ራስሽንም መውቀስም አለብሽ። ምክንያቱም መጀመሪያ ማንኛችንም ቢሆን ራሳችንን አሳልፈን መስጠት የለብንም። አንቺ ቀድመሽ እዛ ህይወት ውስጥ ስለገባሽ ያ የሚፈልገው ሰው ደግሞ ጊዜያዊ ፍላጎቱን አሟልቶብሽ ይሄዳል። ከዛ በኋላ ልክ ብሩኬ እንዳለሽ የኔ ይሁን አይሁን የማውቀው ነገር የለም ነው የሚልሽ አይደለም ብሩኬ፣ ሌላም ሰው ቢሆን ማለት ነው። ማንኛችንም ይሄ በህይወታችን ላይ ካጋጠመን ይሄ እንደሚገጥመን ማወቅ አለብን ማለት ነው። እና ስለዚህ መጀመሪያ ለራሳችንና ለቤተሰቦቻችን ክብር ይኑረን፣ ክብር እንስጥ ማለት ነው። ዛሬ ግን እዩ ከህይወታቸው ለመውጣት ወስና በቃ አልቻልኩም ይሄን ያህል ይኬድብኛል ብዬ ወይም ደግሞ ይሄን ያህል ደግሞ ራሴንም ዝቅ አደርጋለሁ ብዬ አልነበረም። አሁን ላይ ግን ሳስበው በጣም ተሰምቶኛል ብላለች። በዚህ አንቺ እኔ በጣም አሳዝናኛለች። ግን ደግሞ ብታሳዝነኝም ያው ነገሩ እንዳልኳችሁ ነው ማለት ነው። መጀመሪያም እሷ ለራሷ ክብር መስጠት ነበረባት። ሌላ እንግዲህ ሀይሚዬም ዛሬ መታለች፣ እንዲሁም ብሩኬ ማለት ነው። ሀብም ነበረ። ሀብ ትናንትና እንግዲህ ከባለቤቱ ጋራ ሲያደርግ የነበረውን ናኒን አይታችኋል ማለት ነው። እዩን አትናገሪያት ነፍሰ ጡር ናት ይከፋታል ሲል ነበረ ማለት ነው። ዛሬም እንግዲህ እዩን መናገር የለብንም ብዙ ነገር አለ፣ ብስጭት አለ፣ ይከፋታል፣ ስለዚህ መናገር የለብንም እያለ ለእዩ ድጋፍ ሲሰጥ ነበረ ሀብ ማለት ነው። እንዲሁም ደግሞ ኦዲየንስንም በቃ ሀሳብ አስተያየትም ስትሰጡ ያው በእርጋታ መሆን እንዳለበት የሚመስል መልእክት አስተላልፏል። ለማንኛውም ግን ይሁን ብለናል እኛ። ግን ደግሞ እውነቴን ነው የምላችሁ እኔ ያልታየኝ ነገር ወይም ደግሞ ጉድ እየገረመኝ ነገር ያለው የብሩኬ ነው። ብሩኬ ግን ማለት ነው ምን ሆኖ ነው? ምን አስቦ ነው እንደዚህ ሊሆን የቻለው? ምንድን ነው ማለት አሁን ለተም እንደዛ ሲገፈትራት ነበረ። ብሩኬ ግን የሌለ ተቀይሯል ማለቴ ካራክተሩ ነው ካራክተሩ ነው ወይስ ደግሞ እንደዚህ ሊያመነጫጭቃት የቻለው ወይስ ምንድነው? ሀይሚም ደግሞ የሌለ እየተሰማት ነው፣ የሌለ እየከፋት ነው። እና እየከፋትም ስለሆነ አይታችኋል እንግዲህ ሀይሚ ጥላ ሄዳለች ማለት ነው። ጥላ ሄዳለች። ለምን ጥላ ሄደች? ምክንያቱም አላከበርከኝም እያለችው ነው። እና አንቺ ብትሄጂ ብትቀሪ ምንም የምታመጪው ነገር የለም ምን ሆነሽ ምናምን እያለ ብሩኬ በጣም ሲያቅራራ በጣም ሲላላጥ ነበረ ማለት ነው። እንዲህ እንደዚህ ሞራል የሆነክ ምንድን ነው? እውነቴን ነው። ትናንትና እኮ እኔ አለ ሀይሚ ህይወቴ ባዶ ነው፣ ሀይሚ ሁሉ ነገሬ ናት፣ ሀይሚ ለእኔ እዚህ ለመድረሴ ምክንያት ናት ሲል ነበረ። ግን ብሩኬ እውነት ለመናገር መረጋጋት አለብህ ብዬ ነው የማስበው። በጣም 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 ብትረጋጋ ደስ ይላል። መረጋጋት የሚባል ነገር
የለህም። ተረጋጋ፣ ትንሽ ሰከን በል። አንዳንዴ ነገሮች እንድትረጋጋ አይፈቅዱልህም፣ ግን ደግሞ እንደምንም ብለህ ቻል አድርገህ ብትረጋጋ አሪፍ ነው። ምክንያቱም ብዙ ኦዲየንስም ሀይሚ ላይ ስትሆንባት፣ ስትጮህባት፣ ስድብ የሚመስል መልክ እንትን ስታንጓጥጧት እያየ ነው። ተመልካችም እየተናገረ ነው ማለት ነው። በእርግጥ ለአንተ ላይ ታወቅህ ይችላል። ምክንያቱም በጣም ስለምትወዳት፣ በጣም ስለምትቀርባት ሀይሚን ምንም የሚመስልህ ነገር ላይኖር ይችላል። ግን እውነቴን ነው የምላችሁ በእኔ በህይወቴ ይቅር ማለለው ነገር ማለት ነው ብቻ የሆነ የሚሰብር ቃል ተናግሮኛ ሰው ሌላ ጊዜ ይቅርታ ቢጠይቀኝ ከልብ እንኳን ይቅርታ በቃ ይቅርታ እንኳን ብለው ራሱ ከልብ ይቅርታ አላደርግለትም። ያንን ነገር መቼም ልረሳው አልችልም። እውነቴን ነው የምላችሁ መቼም ልረሳው አልችልም። ሌላ ሲቀጥል ደግሞ በክፉ ቀኔ እስሬ ያልሆነ ሰው ሲቸግረኝ፣ ሲርበኝ፣ ሲጠባኝ እስሬ ያልነበረ ሰው በኋላ ነገር ግን እኔ ቢያንስ የተሻለ ቢያንስ እንኳን ራሴን ለመብላት እንኳን ደረጃ ስደርስ ያ ሰው መጥቶ እኔን አይዞሽ በርች ምናምን የሚለኝ ሰው መቼም ይቅር አልለውም። ምክንያቱም ይቅርታ እኮ ሌላ ነገር ነው፣ ታላቅነት ነው። ግን የሆነ ከውስጣችሁ ያቆስላችሁ አይወጣም። ገብታችኋላ? ስለዚህ ብሩኬ ደግሞ አንዳንዴ ብዙ የሚሰብሩ ቃላቶች አሉ እና አንተ ደግሞ በጣም ብዙ ነገር እየገፈታተርካት ነው። ስትናገር ቃላቶችን አትመርጥም እና ቱግ ቱግ አትበል፣ ሰከን ሰከን በል። እንደዛ ነው የሚመስለኝ። እዩ ደግሞ በጣም ልትበጠብጥ ልታመሰቃቅል ነበረ የመጣችው፣ ግን ደግሞ ያው ታውቃላችሁ አልተቻለችበትም ማለት ነው። ምክንያቱም አልቻለችም። ኦዲየንስም እሪ ያለ ጮኸ፣ የኦዲየንስም ጫና አለ። በዛም ላይ ሀይሚም የምትፋታ አይደለችም። ሀይሚም እስከ መጨረሻው ድረስ ከብሩኬ ጎን እሆናለሁ ብላ ቃል ስለገባች እዩም እንግዲህ በዛም በዚህም ብትል አልሆንላትም። በስተ መጨረሻ ግን ምንም በማይመስል መልኩ ከህይወታችሁ ወጥቻለሁ አለች። ስለ ልጁም ሁኔታ ምንም አላለችም። ልጁ የብሩኬ ነው ወይስ አይደለም፣ ወይም ደግሞ እኔ ለስራ ነው የመጣሁትም ምንም አላለችም። ጀስት እንደዚሁ ግን ከህይወታችሁ መውጣት ትፈልጋለሁ፣ ብሩኬና ሀይሚም በዚሁ ቀጥሉ፣ እናንተ ትዋደዳላችሁ ብላለች። ለፍቅር መስዋዕትነት መክፈል ማለት እስከዚህ ድረስ ነው እዩ። ምክንያቱም ትክክለኛ ብሩኬ ከአንቺ ልጅ ቢኖረው አንቺ እስከ መጨረሻው ድረስ ተሟገች ነበረ፣ ትዋጊ ነበረ፣ ግን አላደረግሽው። ምክንያቱም የውሸት ትወና ነበረ እየተወንሽ ነበረው አይደል እንዴ? ደግሞ ፍቅርን በግድ አስገድዶ አንድን ሰው አስገድዶ የኔ ላድርገህ ወይም ደግሞ የኔ ሁን ማለት እጅግ በጣም ነው የሚከብደው አይደል? ይከብዳል። ስለዚህ ያ ሰው ወዶና ፈቅዶ አብሯችሁ ሲሆንና ሲሆን ብቻ ነው አብራችሁ ደስተኛ ልትሆኑ የምትችሉት። በማስገደድ የሚሆን ነገር የለም። ፍቅር ምርጫ እንጂ እንደው ግዳጅ አይደለም አይደል? ፍቅር ምርጫ ነው፣ ግዳጅ አይደለም። ስለዚህ አንድ ሰው ከመረጠ ብቻ ነው ከዛ ሰው ጋር ሊሆን የሚችለው። እዩም ደግሞ እንግዲህ በስተመጨረሻ እጅ ሰጥታለች፣ ከህይወታችሁ ወጥቻለሁ ብላለች። ብሩኬ ግን እየሄደበት ያለው ነገር በጣም ከቀን ወደ ቀን እየተባባሰን የመጣው እና ብሩኬ ተረጋጋ፣ ተረጋጋ። እንደማትለያዩ እናውቃለን። መቼም ሀይሚና ብሩኬ እንደማይለያዩ ሁላችንም የምናውቀው ታሪክ ነው። ግን ደግሞ አንዳንድ ጊዜ መታከስ የሚባል ነገር አለ። ነገሮች ሰዎች ጋር ሲወረወሩ የሚሰብሩ ቃላቶች እንዳይሆኑ። ሀይሚ አሁን ላይ በጣም ሳስታለች። ምክንያቱም የሆነ እንጃ ተሰምቷታል መሰለኝ፣ በቃ አላቅም፣ ሲገፈታትራት ምንም ሲላት በቃ የሆነ ነገር ተሰምቷታል እና ያም ነገር ይመስለኛል ሀይሚዬ በጣም ሳስታለች። ዛሬም ቱግ ብላ ነው የሄደችው ጥላ ማለት ነው። ሀብንም ከዚህ በኋላ ምንም አይነት ነገር እንዳትለይ፣ በሷ ጉዳይ ማንም እንዲጠይቀኝ አልፈልግም ብላለች። በጣም ተሰምቷታል ማለት ነው። ለማንኛውም ቪዲዮ ላይክ እያደረጋችሁ ባይ ባይ።